አሁን እንደምትመለከቱት ከአቴንስ ተነስቼ ወደ ተሰሎንቄ ሰዎች ጉዞ እያደረግን ነው። ምክንያቱም ብርሃነ ዓለም ቅዱስ ጳውሎስ አሁን ከግሪክ አቴንስ ኢንተርናሽናል ኤርፖርት ተነስተን ተሰሎንቄ ደርሰናል። ከተሰሎንቄ ደግሞ ካባላ ለመሄድ ብርሃነ ዓለም ቅዱስ ጳውሎስ ተሰሎንቄ ከመምጣቱ በፊት መጀመሪያ ሄዶ ያስተማረበት ከቱርክ ተነስቶ ወደ ካባላን የገባው። ስለዚህ የቅዱስ ጳውሎስ ወደብ ወይም ፖርት ፖል ብለው የተሰየመበት ያለበት ቦታ እንግዲህ ቲኬት ገዝቼ ምክንያቱም ፕሌን የለም ተሰሎንካይ ነው የሚሉት እነሱ ከተሰሎንካይ ወደ ተሰሎንቄ ሰዎች ቀጥታ ካባላ ነው መሄድ ያለብኝ። ስለዚህ አሁን ወደ ካባላ የምትሄደውን ባስ በሌሊት ጠዋት በኢትዮጵያ አቆጣጠር 11 ሰዓት በእኛ 6 ሰዓት ገደማ ይዤ ያው ቲኬቱ ብዙም አይደለም ወደ 19 ብር ዶላር ኤውሮ የሚሆን ነው። ፈጣን ኤክስፕረስ ይሏታል። በፍጥነት ነው የምትደርሰው ችኛዋ። ምክንያቱም ብዙ ሰዎች ለስራ የሚይዟት ባስ ነች። እኔም እንግዲህ ለአገልግሎት ለበረከት እችኑ ባስ ነው እንግዲህ በሌሊት ሄጄ ያው ሌሊት ማታኔ የገባሁት ቀጥ ብዬ ግን ያው የተሆነ 2 ሰዓት 3 ሰዓት ነው የተኛሁት። ቀጥታ ከዛ ተነስቼ ከተሰሎንቄ ወደ ካባላ ነው የሄድኩት። ከካባላ ያለውን ነገር ከጨረስኩ በኋላ ነው ወደ ተሰሎንቄ የምመለሰው። ስለዚህ እስከ መጨረሻው ድረስ ከኛ ጋር በመሆን ሼር፣ ላይክ፣ ሰብስክራይብ በማድረግ እንቀጥል። አሁን ከተሰሎንቄ ተነስተን ወደ ካባላ እየተጓዝን ነው። እንግዲህ መንገዱን ጨርሰን እግዚአብሔር ረድቶኝ አሁን በቀጥታ ካባላ ገብተናል። ያው የመግቢያውን መንገድ እንዳያችሁት ባህሩን በስተቀኝ በኩል እያያችሁት ነው። ቅዱስ ጳውሎስ የመጣበት ነው። ከወረድን በኋላ ደግሞ ያለውን እያንዳንዷን እንነጋገራለን። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እንጠይቃለን። አስቀድመን ኦሪትን ከታወቀ ገማልያ ትምህርት ቤት በሚገባ የተማረ ከሁሉ በኋላ ተጠርቶ ዓለምን በወንጌል ብርሃን ያበራ ፈዋሴ ድውያን ፍጹም ጌታውን በመምሰል ሕሙማንን ሥጋን በትምህርት ሕሙማን ነፍስን በተአምራት የፈወሰ የልብሱ ጨርቅ ሳይቀር ተአምራትን ያደረገ ለብዙ ሕሙማን በረከተ ነፍስ የሆነ በተባ ብዕሩ 14 መልእክታትን በመጻፍ ከሐዋርያት ሁሉ ቀዳሚውን ስፍራ የያዘ እስከ 3ኛ ሰማይ በአካለ ሥጋ ደርሶ የመጣ የዓለም ብርሃን የአሕዛብ መምህር ነዋየ ሩይ ምርጥ ዕቃ የተባለ የሚጠራው ብርሃነ ዓለም ቅዱስ ጳውሎስ ዛሬ አሁን እያሳየዋችሁ ያለው ይህ የተመረጠ ምርጥ ዕቃ የተባለ እግዚአብሔር ከመረጠው በኋላ ከ15 ዓመት በኋላ ከተወለደበት አስቀድመን የቅዱስ ጳውሎስ የአያቱና የቅድመ አያቱ ሀገር ገሊላ ነበረ።
ታስታውሳላችሁ በመጀመሪያው ቪዲዮ አባቱና እናቱ ግን የተመቸ ኑሮ ፍለጋ ያን ጊዜ በፍልስፍና ብሎም በንግድ ማዕከልነቷ ወደምትታወቀው ኪልቅያ ወይም በዛሬ አጠራሯ ቱርክ ተርሴስ ሄደው ይሄንን ወርቅ የሆነውን በወንጌል ዓለምን ሁሉ በብርሃን ያበራ በኢየሱስ ክርስቶስ ቃል ብርሃንን ያበራ ሐዋርያው ቅዱስ ጳውሎስ ከተወለደበት ከተርሴስ ተነስቶ ካባላ ወደምትባለው አሁን ባህሯን እያሳየዋችሁ በስተወዲያኛው በኩል ቱርክን እናገኛታለን። አሁን ይህን የምታዩት ግን ካባላ ተብሎ የሚጠራው ክፍል እየተመለከትን እንገኛለን። የብርሃን ዓለም የቅዱስ ጳውሎስ ረድኤት በረከት እንግዲህ ይደርብን። ከዛች ተነስቶ ከተርሴስ ወይም ቱርክ ተነስቶ ወደ ግሪክ ካባላ እያልኩ የምጠራው ግሪክ ነው። የግሪክ አንዱ ክፍል ነው። እዚህ ላይ እንግዲህ የመጀመሪያ የቅዱስ ጳውሎስ ቤተክርስቲያን አለ። ይሄውን የምታዩት በባህር ላይ አየር ላይ ሆኜ የቀዳሁት ይሄ የቅዱስ ጳውሎስ ፖርት ወይም ወደብ ተብሎ ነው የሚጠራው። ይሄውን የምታዩት በሙሉ ሳምፖል ፖርት ይባላል። የቅዱስ ጳውሎስ ወደብ ተብሎ በጣም የሚገርማችሁ ሻይ ቤቱ፣ ክሊኒኩ ጳውሎስ ክሊኒክ፣ ጳውሎስ ካፍቴሪያ፣ ጳውሎስ ሕክምና ማዕከል እየተባለ ነው የሚጠራው። በጣም የሚገርማችሁ አሁን የምናያት ደግሞ እያየን ያለነው ይህ ምስል የብርሃን ዓለም ቅዱስ ጳውሎስ ከቱርክ ተነስቶ ወደ ካባላ ወደ ግሪክ የመጣና የመሰረታት ቤተክርስቲያንስ ምስሉ እንደምናየው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንዴት ቆያችሁ? እንዴት ከረማችሁ? የእግዚአብሔር ሰላም ይብዛላችሁ ለሁላችሁም በያላችሁበት። እንግዲህ ከክፍል 1 የቀጠለ ነው። ክፍል 1 ክፍል 2 እያልን እንሄዳለን ብዬ በገባሁላችሁ ቃል መሰረት አሁን ክፍል 2 ነው የምናየው። ዛሬ ዘሚካኤል ከኔ ጋር ነው ያለው። ክፍል 2 ምንድን ነው የምናየው? ቅዱስ ጳውሎስ ወደ ካባላ። እንግዲህ ካባላ እያልኩ በደጋገም ተናገር ያለው የግሪክ አንዷ ከተማ ነች። ጉዞዬ እንዴት እንደሚመስል አስረድቻለሁ። የተነሳው እስከ ስዊዘርላንድ ነው። ከስዊዘርላንድ ቀጥዬ ወዴት ሄድኩኝ? ወደ ግሪክ አቴንስ በፕሌን የተጓዝኩት። ከአቴንስ ላይ የአቴንስ ያለውን የቅዱስ ጳውሎስን ወይም ታሪኩን ሁሉን ነገር ትቼ ወዴት ነው የሄድኩት? ቀጥታ ወደ ተሰሎንቄ ነው የሄድኩት። ተሰሎንቄ ላይ ሆኜ የተሰሎንቄን ነገር አልዘገብኩም። ከዛውኝ ወዴት ቀጠልኩኝ? ቀጥታ ወደ ካባላ። አሁን እንግዲህ በመጽሐፍ ቅዱስ ላይ በአማርኛ በሐዋርያት ሥራ ምዕራፍ 16 ቁጥር 11 ላይ ከጢሮአድም ተነስተን በቀጥታ ወደ ሳሞትራቄ በነጋው ወደ ናፑሌ በመርከብ ሄድን ይለናል። ወደ ማን? ወደ ናፑሌ። እንግዲህ ኔያፖሊስ ነው የሚሏት በእንግሊዘኛ አጠራር። የቀደመ ስሟ ማን ይባላል? ኔያፖሊስ ወይም ደግሞ ናፑሊ የተባለችው እቺ ከተማ ዛሬ ማን ትባላለች? ካባላ ትባላለች። እና ካባላ እንግዲህ የመጀመሪያው የቅዱስ ጳውሎስ የአውሮፓን የረገጠበት የመጀመሪያው ከተማ ነች። ከምን ተነስቶ ነው የመጣው? ቱርክ ነው ተነስቶ የመጣው። መርከቡ ያው ቅድም እንዳሳያችሁ ጀርባ ላይ እንደምታዩት በመርከብ ተጉዞ ወደዛች ሀገር መጥቷል። እንግዲህ የመጣበት ዓላማው ቅዱስ ጳውሎስ ለምንድን ነው
ከቱርክ ተነስቶ ወደ ካባላ ወደ ግሪክ የመጣው ለምንድን ነው ዘሚካኤል? ታሪክ ለማስረዳት የክርስቶስን ነገረ ክርስቶስን ሊያስረዳ የማያምኑትን ሰዎች ሁሉ ምን እንዲሉ እንዲያምኑ በእምነት እንዲመላለሱ የክርስቶስ ቤተሰቦች እንዲሆኑ። በጣም የሚገርመው ዛሬ ደግሞ እንግዲህ ገጠመ በወር ከገባ ከምናከብራቸው በአምስተኛው ቀን ማን ናቸው? ቅዱስ ጴጥሮስ ወጳውሎስ። ግን የተለመደው ጻድቁን አቡነ ገብረ መንፈስ ቅዱስ ብቻ ስለሆነ እንግዲህ ያው የለመደ ነገር ስለሆነ እያስለመርናችሁ ነው። ጻድቁ እናስቀምጣለን እንጂ በታላቅ የሚታወቀው የጴጥሮስ ወጳውሎስ የቅዱስ ጴጥሮስና የቅዱስ ጳውሎስ ክብረ በዓል ነው። በአምስት ግን ያው የጻድቁ አባታችን አቡነ ገብረ መንፈስ ቅዱስም በዚሁ አብረው ታስበው ይውላሉ ማለት ነው። እና ያው ቅዱስ ጳውሎስን ከዕለተ ክብረ በዓሉ በፊት ቀድመን ጀምረናል እንደምናስታውሰው ማለት ነው። እንግዲህ ከጀርባ ላይ የምትመለከቱት እንግዲህ ግሪክን ነው እያየን የምንነጋገረው ማለት ነው። እንግዲህ ቅዱስ ጳውሎስ በረከቱ በእኔ በደካማው ይደርብንና እንግዲህ ኦሪትን ጠንቅቆ የሚያውቅ ለኦሪት ቀናዬ የሆነ ነገር ግን ክርስቶስን የማያውቅ ከክርስቶስ ጋር የተጣላ ሆኖ እያለ እግዚአብሔር የውስጡን ቀናይነት አሁን ዛሬ ብዙ ሰዎች እንድታስተውሉ የምፈልገው ነገር ልክ እንደ ቅዱስ ጳውሎስ በጣም ቀናይ ሆነው ስለ አንድ ነገር ገብቷቸው ሌላው ሳይረዱ በቅናት በፍቅር ብቻ ተጉዘው ብዙ ጊዜ ሰዎችን ያስቀይማሉ። ግን እነዚህ ሰዎች የሚያገለግሉ ነው የሚመስላቸው። ታምናላችሁ? ግን እያገለገሉ አይደለም። ቅዱስ ጳውሎስ እግዚአብሔርን እያገለገለ ነው በሱ ቤት አይደለም። ክርስቲያኖችን ማሰር፣ ክርስቲያኖችን ማሳደድ፣ በክርስቶስ የሚያምኑትን ሁሉ ፈተና ውስጥ መክተት ለሱ ምንድን ነበረ? እግዚአብሔርን የሚያገለግል ሆኖ ይቆጠርልኛል ብሎ ያምን ነበረ። ዛሬ ብዙ ሰዎች አለን ይህንን የምናደርግ። እግዚአብሔር ማስተዋሉን ይስጠን። የምንሳደብ፣ ሰዎችን ለማሸማቀቅ የምንሄድ፣ የሰዎቹን ስራ ለማጠልሸት የምንሄድ ግን የምናገለግል መስሎን እግዚአብሔርና የእግዚአብሔርን ሰዎች የምናስቀየም ሰዎች አለና ከቅዱስ ጳውሎስ መማር ይኖርብናል። የቅዱስ ጳውሎስ ከሮም ከኢየሩሳሌም ግሪክ፣ ከግሪክ ቱርክ፣ ከቱርክ ሲሪያ የሚለውን ወይም ማልታ ሮም ገባ የሚለውን ሳይሆን ወይም ደግሞ 14ቱ መልእክት ቅዱስ ጳውሎስ እንዲህ ብሎ ለተሰሎንቄ ወይም ደግሞ ለቆሮንጦስ ሰዎች ጻፈላቸው የሚለውን ብቻ ሳይሆን በዛ ውስጥ ያለው መልእክት ለኔና ለናንተ ነው። ለኔና ለናንተ ነው። እንግዲህ የሐዋርያው ቅዱስ ጳውሎስ አያቱና የቅድመ አያቱ ሀገር ገሊላ በሚባለው ገሊላ ደግሞ በኢየሩሳሌም ቦታ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመላለሰ በባህር ላይ ሆኖ ሲያስተምርበት የነበረው ብዙ ታምራትን ያደረገበት ቦታ እዛ ነው። እንግዲህ የእሱ ቤተሰቦች ነገር ግን ዛሬ እኛም እናንተም ሌሎችም ለበለጠ ኑሮ ብለን ከአገራችን ወጠን አውሮፓ፣ አሜሪካ፣ አውስትራሊያ ወይም በአረቡ ዓለም ውስጥ ያላችሁ ወይም በተለያየ ዓለማት እግዚአብሔር በፈጠረው ምድር ላይ ያላችሁ ሁሉ ለተሻለ ነገር ነው እምነታችሁን ልትቀይሩ አይደለም። እና እነዚህም ቤተሰቦች የብርሃን ዓለም ቅዱስ ጳውሎስ ቤተሰቦች ከገሊላ ተነስተው ወደ ተርሴስ እንግዲህ ቅድም እንዳልኳችሁ በሮማን ኢምፓየር በሮማን ግዛት የነበረች በጣሊያን ግዛት የነበረች ሀገር ናት። አሁን ዛሬ ራሷን ችላ ቱርክ ነው የምትባለው። ራሱን የቻለ ታሪክ አለው። በሚቀጥለው ቱርክን ስናይ በተለይ ከታሪኳ አመጣጥ ጋር የሚለው ከክርስትና ውጭ የሆነውን በአሮን ቭሎግ ያን የምዘግብላችሁ ይሆናል ማለት ነው። እንዳይጋጭ ክርስትናን ከዓለማዊ ነገር ያው ለይተን 2 የዩቲዩብ ቻናል አዘጋጅተናል። ይሄ ሁሌ በየዕለቱ ከቅዱሳኑ ጋር የቅዱሳኑ ረድኤት በረከትና የቅዱሳኑ ተጋድሎ የምንሰማበት ቻናል ነው። ቤተሰብ ያልሆናችሁ አላችሁ ዝም ብላችሁ የምትከታተሉን ሰብስክራይብ አድርጉን።
ግድ የለም ላይክ ማድረግ እጃችሁ የታሰራለ። እግዚአብሔር ይፍታላችሁና ላይክ አድርጉት። ምክንያቱም ላይክ ሲደረግ ደጋግሜ ነው የምናገረው፣ ማን ሸር ያደርገዋል? ዩቲዩብ ሸር። አሁን ለምሳሌ በቀን ውስጥ 10 ምናምን 20 ሺህ ሰው ምናምን ያያል አይደል? እነዛ ሰዎች 20 ሺህ ሰው ጀስት ላይክ ቢያደርገው ማለት ነው 20 ሺህ ሰው ጋር ማን ያደርሰዋል? ዩቲዩብ ያደርሰዋል። እና አገልግሎት የጋራ ስለሆነ ተመልከቱት። እንግዲህ ስለ ሊዲያ እንደርሳለን እንደነገርኳችሁ በመነሻው በዚህ ትምህርት ቦታዎችን ማሳየት ብቻ ሳይሆን አብረን ትንሽም ቢሆን እንማማራለን ብዬ አስቤያለሁ ከእግዚአብሔር ጋር ማለት ነው። ይጠቅመናልም ደግሞ መማማሩ በጣም ይበጀናል። ብዙ ነገር እንድናቅ ይረዳናል። ዝም ብለን መጓዝ አይደለም። ክርስትናችን ቅድምና ማጥበቅ አለብን። አሁን ዛሬ ክርስቲያን የማያውቅ ክርስቲያን ያላወቀ አለቀ ነው። ዝም ብለን እያለቀን ነውና ገብቶን ነው መጓዝ ያለብን። ሳይገባን መጓዝ በጣም ከባድ ነው የሚሆነው። በሀገራችን ላይ ስለሚሆነው ስለሚታረዱት ሁሉ እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። ሰማዕት ሆነው ነው እያለፉ ያሉት። ለቤተሰቦቻቸው መጽናናትን እግዚአብሔር ይላክልን። ነገም እኛ ተረኛ ነን። ግን ኦርቶዶክስ እየሞትን እንበዛለን የሚለውን እኔ አላምንበትም፣ እውነት ለመናገር ማለት ነው። እና መደራጀት ይኖርብናል፣ መተባበር ይኖርብናል፣ አንድነት ያስፈልገናል። አንድነት የለንም ሲጀመር። ክርስቲያን ነን፣ ኦርቶዶክስ ነን። በዚህ 20 ሺህ ሰው ገባ የሚለው 20 ሺህ ሰው የገባ ሰው ኦርቶዶክስ ነን ባጭሩ ማለት ነው። 20 ሺህ ሰው ገብተን ግን የኦርቶዶክሳዊ መንፈስ አሳይተናል ለሚወጣ በዚህ ብቻ በቂ ነው። አሁን ሙስሊሞች ጋር ብንሄድ በጣም ነው የሚተባበሩት። ለማጥፋትም ይተባበራሉ፣ ለማልማትም ይተባበራሉ። እኔና እናንተስ በየትኛው ርዕስ ውስጥ ነው ያለ ነው? ማስተዋሉን እግዚአብሔር ይስጠን። ማስተዋሉን በእውነት እግዚአብሔር ይስጠን። በብዙ ነገር ነው የሚተባበሩት። እኔና እናንተ ግን በጣም ደካሞች ሆነናልና እግዚአብሔር አሁንም ሚስጥሩን እየገለጸልን በአንድነት ጸንተን እንድንጓዝ የእሱ ቸርነት አይለየን። ነገር ግን አንድ ነገር እህትና ወንድሞች ልላችሁ ፈልጋለሁ። እግዚአብሔር የሚረዳው እኔና እናንተ ስንታገል ብቻ ነው። በቃ እኔና እናንተ ተኝተን በቃ እንደው አንተ በቃ ከፈቀድክልኝ እኔ ስጋው ደሙን እቀበላለሁ፣ እኔ አንተ ከፈቀድክልኝ እዚህ ቦታ እግዚአብሔር ምንም ነገር የከለከለን ነገር የለም። ታውቃላችሁ፣ ተፈቅዶልናል። ይኸውም 2000 ዓመት ከስራታችን ተፈተናል። እንዳናደርግ የሚከለክለን ነገር ሁሉ በጌታ በኢየሱስ ክርስቶስ ሁሉ ተፈጽሞልናል። ክብር ለእናትና ልጁ። እሷ እመብርሃን ብርሃን የሆነውን ወልዳልን። እኛ ታስረን የነበርንበትን ገመድ እሱ ታስሮ እኛን ነፃ አድርጎናል። እኛ የተወጋንበት የተቸነከርንበትን ሚስማር እሱ ተወግቶ እኛንና እናንተ ሁላችንን ነፃ አውጥቶናል። አይገርማችሁም? እኔና እናንተ የተፈረደብንን ሞት እሱ ሞቶ እኛንና ሁላችን ነፃ አውጥቶናል። ስለዚህ አሁን ምንድነው ስለ ቡሉሃር መፈለግ ብቻ ነው ከኔና ከእናንተ የሚጎለው። ግልጽ ነው። መፈለግ ብቻ ነው። ለማድረግ ምንም ነገር የሚያግዳችሁ ነገር የለም። አንድነታችንን ልናበዛ ይገባናል። እንደፈለጉ ሲነጣጥሉን፣ እንደፈለጉ ሲለያዩን፣ የፈለጉትን ትምህርት እንደፈለጉ ሲረጩ እናንተ አሜን። አሁን ራሱ መልእክት አስቀምጬላችሁ ነበር። እሺ 1000 የሚሆን ሰው አይቶታል። እሺ 1000 ሰው የጻፈልኝ ከስር ምንድነው? አሜን አሜን። እኔ ጥያቄ ጠይቂያችሁ ነበር። ምንድነው ያልኩት? እንዲህ አይነቱ ተከታታይ ቪዲዮዎቹ መንፈሳዊ የሆኑት በዚህ ዩቲዩብ ቻናል ይቀጥል ወይንንስ በሌላ የዩቲዩብ ቻናል እናዘጋጅለት? ምክንያቱም እየታየ አይደለም። ብዙ ደክሜ ነው ይሄን የሰራው። ብዙ ብር አውጥቼ ነው ይሄን ያዘጋጀሁት። ሁለተኛ ቪዲዮ ተደራርቦባችሁ ከሆነ ባልኩት የመለሰልኝ አንድ ሰው ነው። አንድ ሰው ምንድነው ያለው? በዚሁ ይቀጥል የሚል ከሌላው በስተቀር ምን እንደጻፋችሁ ልንገራችሁ። አሜን 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 አሜን። ምኑ ጋር ነው አሜን የሚባል?
ለምንድን ነው የሌላን ቦታ ለምዳችኋል እንደዚህ መጽ አሜን አሜን። ምናልባት በሁለት ነገር ማየት እንችላለን። ኦኬ በሁለት ነገር የምናየው አንደኛ ቋንቋ መጻፍ ከብዷችሁ ሊሆን ይችላል፣ ስለማትችሉም ይችላል። በዚህ እረዳቸዋለሁ። ከዛ ባሻገር የምትችሉ ሰዎች ግን ቁጭ ብላችሁ 1 ደቂቃ 2 ደቂቃ ወስዳችሁ ስለሰማችሁት ነገር ጻድቁም ከሆነ ጻድቁን ነገር የተወሰነ ነገር መጻፍ ኮመንት ልመዱ፣ ተለማመዱ። እውነቴን ነው የምነግራችሁ። በሩጫ በ100 ሜትር ሩጫ ክርስትና ይገኛል ብለን ማሰብ የለብንም። ቅዱስ ጳውሎስን የምናይበት ዓላማው ምንድነው? እነዚህ ቅዱሳን የከፈሉትን ክፍያ አይተን እኔና እናንተ በተቻለን መጠን የክርስትናችን ነገር ለማብዛት እንዲያስፈልገን ነው የሁሉ ተዘጋጅቶ ወደ እናንተ የሚቀርብበት ምክንያት። ስለዚህ እንግዲህ በመነሻው ላይ ዋጋ የተከፈለበትን ነገር እንደቀላል አትዩት ለማለት ነው። ሼር አድርጉት። የተሰማችሁን በውስጡ ያለውን ኮመንት አስቀምጡ። ሲቀጥል ደግሞ እንዳልኩት በዚህ ቀጥል ወይስ በሌላ ዩቲዩብ ቻናል የሚለውንም አስተያየታችሁን ጻፉልን። ቤተሰቡ ነው ያልሆናችሁ። ወደ ቀደመ ነገር ስንመለስ፣ ወደ ቅዱስ ጳውሎስ ስንመለስ ቤተሰቦቹ ለተሻለ ነገር ከእስራኤል ተነስተው ወደ ሮም ወይም ወደ ጣሊያን በአሁኑ አጠራር ደግሞ ቱርክ አሁንም የንግድ ሰፈር ነች፣ ወደዛ ሄደዋል ማለት ነው። ቅዱስ ጳውሎስ የተወለደው እዛ ነው፣ ያደገውም እዛ ነው። ከዛ በኋላ ነው ወደ ኢየሩሳሌም የመጣው። እንግዲህ የተወለደበት በተርሴስ አሁን በደቡብ ምስራቅ ቱርክ ነው። የተወለደም በ8ኛው ቀን ያው በኦሪት ሕግ ግዝራትን ፈጽሟል። የስሙ ትርጓሜ ሳኦል ብለው ሰየሙት። ትርጓሜውም ከእግዚአብሔር የተጠየቀ ማለት ነው። ሳኦል የሚለውን ስም ከነገደ ቢንያም ወገን በሚወለዱ እስራኤላውያን ዘንድ የተለመደ ሲሆን ይህ ከንጉሥ ሳኦል መነሳት በኋላ ነው። ሐዋርያው ቅዱስ ጳውሎስ ዘሩ ከዕብራውያን ከቢንያም ነገድ መሆኑንም በሮሜ መልእክቱ ላይ ምዕራፍ 11 ቁጥር 1 ላይ ገልጾልናል ማለት ነው። እንግዲህ የዚህ የቅዱስ ጳውሎስ ጉዞ በደንብ እንድትመረዳት እንድትችሉ በዛ አሁን ያለንበት የካባላ ተብላ የምትጠራው በቀደመው ስሟ ኒያፖሊስ በእንግሊዘኛ አጠራር፣ በእኛ ደግሞ በሐዋርያት ሥራ ምዕራፍ 16 ቁጥር 11 ላይ ናፖሊ ተብላ የምትጠራዎች ሀገር ለቅዱስ ጳውሎስ የመጀመሪያው አገልግሎቱ በተለይ ለአውሮፓ ትልቁን አገልግሎት ሊያገለግል እንግዲህ የመጣበት ትልቁ ስፍራ ነው። በዚህ ውስጥ እንግዲህ ቤተክርስቲያን ተሰርቷል፣ አስተምሯል። በእግሩ ነው የተጓዘው። እንግዲህ ከዚህ ተነስቶ ወደ ፊልጵስዩስ ሰዎች ወደ እቺን ነጋዴ የነበረችውን ሊዲያን የሚያገኝበት የምትጠመቀውም እሷን እናያለን። ፊልጵስዩስ ላይ ደግሞ እያለ የታሰረበት ታስሮ እያለ እነሱ ታስረውበት የነበረው ጨለማ ነበርና የብርሃን መልአክ መጥቶ እንዳበራውና እግራቸው ያለውን እጃቸው ያለውን ሰንሰለት እንደተፈታ ያለበትን ያ ሁሉ ቦታ እዚሁ አሁን ያለንበት አካባቢ የ15 እና የ20 ኪሎ ሜትር ርቀት ቦታ ላይ ናቸው። ዛሬ የምናየው ካባላን ብቻ ነው። ወደ ፊልጵስዩስ ሰዎች አንሄድም። ወደዛ ወደ ሊዲያም የተደረገበትና ወደ እስር ቤቱ ቀጣዩ ነው። እሱን በሶስተኛ ክፍል እናይና እንደገና ደግሞ ተመልሰን ከተሰሎንቄ እንገባለን። ተሰሎንቄ ላይ ችግር ገጥሞኝ ነበረ። ለተወሰነ ሰዓታት ታስሬ ነበረ። እንግዲህ እሱን
ክፍል 4 ላይ ማለት ነው እስራቴ ምን እንደሚመስል በጣም ነው የሚገርማችሁ። ማለት ረስቼዋለሁ። በዚህ ጉዞ ከስዊዘርላንድ ወደ አቴንስ ልሄድ ፕሌን አመለጠኝ። አንድ ፕሌን የተከፈለበት እንደገና በውድ እኔ እንኳን ልመለስ ብዬ ነበር። በውድ እንደገና ደግሞ ተከፍሎ ወደ አቴንስ ሄድኩ ማለት ነው። አቴንስ ገባው። ከአቴንስ በኋላ ደግሞ ከአቴንስ ወደ ተሰሎንቄ ሲሄድ በጣም የሚገርማችሁ ነገር እሱ ፕሌን አላመለጠኝም። ነገር ግን ስመለስ ወደ 2 አሁንማ ሲቆጥረው 3 ናቸው። 3 ሰዓቱ ሁሉ እየተምታታው ከመናደድ ብዛት እንግዲህ ያው አሁን በቴክኖሎጂው መሰረት እንደምናውቀው ፓስፖርት አለ። በስልካችን ለምሳሌ ባጋጅ ምናምን ከሌለ ሻንጣ ምናምን ከሌለን ራሳችን እቺ እንትኗ እዛ ላይ ቲኬት ኦፊሱ ላይ ቁጭ ብሎ እዛ የሚሰጡን ነገር ራሳችን መስራት እንችላለን። አሁን ባለው ሲስተም ማለት ነው። እና እሱም ባለማውጣቴ ዘግይቼ ደርሼ ፕሌኗ ወደ አቴንስ ተመለሰች ማለት ነው። እና እዛ አቴንስ ደርስ የገጠሙኝን እናት አስተዋውቃቸዋለሁ። በእውነት የሚገርም ስጦታን የሰጡኝ ቤታቸውን ከፍተው አሳደሩን። እንደገና እዛ ስመለስ ደግሞ ተሳሳትኩ ፕሌን ስቆርጥ ማለት ነው። ሌላ ኪሳራ ማለት እዛው ተሰሎንቄ እያለሁ ቅድም እንዳልኳችሁ በፖሊሶች ታስሬ ነበረ። መጨረሻ ላይ ግን እንግዲህ ፍቃዱ የእግዚአብሔር ስለነበረ ኢትዮጵያን የምታውቅ ፖሊስ ነበረች አብራ። ምን ታካብዳለህ እያለች በቃ በጣም የሚገርማችሁ ማለት ስለ ኢትዮጵያ ስለ ላሊበላ አውራኝ እያለች ምንም በቃ የቆምኩበት ጉዳይ ሳይመስለኝ ያው ነፃ ሆናል። ምክንያቱም ቦታው አይቀረጽም ነበር። እኔ ስህተቱ የፈጠርኩት እኔ ነበርኩ። እና በጣም የሚገርም ፈተናዎችን ያዩበት ቅድም እንዳልኳቸው በፈተና የሚጸና እሱ ምስጉን ነው የሚለው። በፈተና የሚጸና እሱ ምስጉን። እኔና እናንተም አሁንም በፈተና የመጽናትን ነገር ነው እንድንማርበት። ዝም ብሎ አልጋ በአልጋ የሆነ ነገር የለም። እና እኔ በጣም ደስተኛ ነኝ ያን ሁሉ ነገር በማየቴ። ምክንያቱም አንደኛ ደካማ ነኝ፣ ሳይገባኝ እንግዲህ ይገባኛል ብዬ በጉልበት ማለት ነው በመሄዴ ነው ብዬ አስባለሁ። እንዲሁም ደግሞ ይህ አይነት የበረከት ቦታዎች እንዲህ ዝም ብሎ በቀላል ነገሮችን አትፈጽሙም። እና በሀገሩ ያሉ ሰዎች ግሪክ ያሉ ሰዎች ራሱ እኔ እንደኔ ያለ ሌላው ስራመድ እንዳያችሁት እግሬ ሁሉ ተልጧል። ብዙውን በእግሬ ነው የተጓዝኩት ቅዱስ ጳውሎስን በማሰብ ባስ አልጠቀምም። ይሄ እንደዚህ ረዣዥም ጉዞዎች ካልሆኑ በስተቀር 3 ኪሎ ሜትር 4 ኪሎ ሜትር በቃ በእግሬ ነው መራመድ የነበረው። እጄ ተሰብሯል፣ ታጥፎ ወድቄ ነበረ፣ ስልኬ ተሰብሯል እንዳያችሁት ማለት ነው። እነዚህ ሁሉ ቅድም እንዳልናቸው ምንድናት ግብአት ናቸው፣ ለበጎ ነው። አገልግሎትን የሚያጣፍጡ ክፍሎች ናቸው። እነ ቅዱስ ጳውሎስ በበትር ተመተዋል፣ ታስረዋል፣ ተገርፈዋል፣ መጨረሻም ላይ ደግሞ በሰይፍ አልፈዋል ማለት ነው። ክርስትና ማለት ይሄ ነው። ቅድም እንዳልነው አሁን ክርስቲያን መሆናችን ብዙ ጊዜ ፈተና በሚገጥመን ጊዜ የሚሰማን ስሜቶች አሉ። ለምን ሆነብን ብለን አንዳንዴ በጣም እንቆጣለን፣ እናዝናለን። እና ክርስቲያን መሆናችን ያው እንረሳለን። እኔ አንዳንዴ እንረሳለን ብዬ ነው የማስበው። እና መርሳት የለብንም። በፈተና ሁሉ እንግዲህ መጽናት እንዳለብን ነው ከቅዱሳኑ እንግዲህ የተማርነው። እንግዲህ ይህ ቦታ ቅድም እንዳልኩት የሐዋርያት ሥራ ምዕራፍ 16ን ስንመለከት ቅዱስ ጳውሎስ ወደዚህ መምጣት ፈልጎ ነበረ። በራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ይሄም እንግዲህ ክፍለ ሀገር ምናምን የሚባለው አሁን እንደዛ ነች። አሁን ሜሴዶኒያና መቄዶንያ ሁለቱ በጣም የተለያዩ ናቸው። እና ሀገሯና ክፍለ ሀገር ነው ክፍለ ከተማ ምናምን እንደሚባለው እኔ እንኳን በደንብ አይገባኝም እንደዚህ ነገር። እቺ ክፍለ ከተማ ነው የምትባለው እና ትንሿ ክፍል ነች። እና የሚመስለን የነበረ እንዲያውም ከግሪክ አጠገብ ያለችው ሀገር ነበር እኔ ራሱ የሚመስለኝ የነበረው፣ ግን አይደለም።
እንዲያውም እሱን ሳስብ ራሱ እንደዛ ከሆነማ እንዲያውም ግሪክን ጨርሼ ወደዛች መቄዶንያ ሄዳለሁ ብዬ አስቤ ነበረ። ግን እዛው ቅድም እንዳልኳችሁ ከዚሁ ከካባላ ቀጥሎ ያለች ሌላ ነው። ሌላ ደግሞ ቤሬ የሚባል አለ። ከዚህ ተሰሎንቄ ላይ ሆነን ደግሞ ሌላ ደግሞ ባስ ይዤ የምሄድበት አለ ከዚሁ። እሱም ደግሞ ራሱ ታሪካዊ ነገር አለው። አንዱ ያመለጠኝ ፕሌን ምክንያት ነበረው። እችን ቦታ መርገጥ ስለነበረብኝ እቺ ቦታ ከዚህ ጋር የተያያዘ አሁን ቅድም ያልኳቸው ራእይ አይቶ የሄደበት እርዳን የሚለው በሌላኛው ክፍል ነው፣ ግን በዛው አጠገቡ ነው ማለት ነው። እዛው ከተሰሎንቄ የተወሰነ ኪሎ ሜትር በባስ ሂደን ማለት ነው። እና ይሄን ይመስላል። የነገረን የመከረን እግዚአብሔር ይክበር ይመስገን። ቅዱስ ጳውሎስ ዘመናችንን ሁሉ ይባርክልን፣ እኔንም እናንተንም ይባርከን ሁላችንንም አሜን። እንግዲህ ይሄን ለመጠቅለል በዚህ በፈተና የሚለውን ቅድም ሳወራችሁ የነበረውን አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 ያለው የሚነግረን ምንድን ነው? ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራን አይቀበል። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። አሁን ስለሚሆንብን እንግዲህ ቅድም እንዳልነው ለማየት መጠን ወይኔ ያንተ ለማየት መጥቼ መቤቴ እንደዚሁ ነው ማለት የለብንም። ያን እንደ ክርስቲያን መቀበል ግድ ይለናል። መረጋጋት እየከበደን ያለው አሁን ምንድን ነው? መረጋጋት በእኛ ላይ እያጣን የመጣ ነው እና መረጋጋትን ገንዘብ ማድረግ አለብን ወገኖቼ ማለት ነው። እና ያንም እንዳያፍር እንደ በጎ ነገር ተቀብሎ ይሄድ። እንግዲህ ቅዱስ ጳውሎስ ደግሞ ፈተናን መከራን አንዱን የተጠራንለት መሆኑን ይላል። በአንድም ነገር እንኳ በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው፣ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። አሁን እኛ ብዙዎች አማኞች ነን፣ ግን መከራን መቀበል አንፈልግም አይደል? አሁን ያው አጋንንት ፈተነን እንደዚህ ሆነን እያለን ብዙ ነገር እግዚአብሔር መቼ ነው የሚፈተነን? እናንተ ሁል ቀን በቃ ሰይጣን ብቻ ነው ማለት ነው? በፍጹም። እግዚአብሔር የሚወደውን አሳልፎ እንደሚፈትን በመጽሐፍ ላይ ተጽፏል። ታውቃላችኋል። ኢዮብ ለእግዚአብሔር እንግዲህ በሰይጣን መንገድ ሰይጣን ራሱ የመሰከረልን በእኔ መንገድ ያልሄደ ብሎ የተናገረው ሰው ግን ተፈትኗል። በተፈተነበት ጊዜ ምንድን ነው ያለው? እግዚአብሔር ሰጠ፣ እግዚአብሔር ወሰደ። ግልጽ ነው። እግዚአብሔር ይሰጣል፣ እግዚአብሔር ይነሳል። ሰይጣን በእኛ ሕይወት ምንም ዋጋ የለውም፣ ምንም ቦታ የለውም። እኛ ነን የምንሰጠው። እንደ ስራችን ክፋት እግዚአብሔር ይቀጣናል። ስንቀጣ ግን ምናልባት በሰይጣን ሊሆን ልንቀጣ የምንችለው ወይ ምናልባት በደዌ ሊሆን ይችላል፣ በቁስል ሊሆን ይችላል፣ በሀብት ሊሆን ይችላል፣ በንብረት ሊሆን ይችላል፣ በስራት ሊሆን ይችላል፣ በረሃብ ሊሆን ይችላል። በብዙ ነገር እግዚአብሔር ሊቀጣን ይችላል። የሚቀጣ እግዚአብሔር፣ የሚያስርም እግዚአብሔር፣ የሚፈታም እግዚአብሔር። ሌላ አካል እንደሚያስረን ሆነን አይሰማም። የምንታሰረው ደግሞ ሰው ሁሉ በምኞቱ ነው። በምኞታችን እንደ ምኞታችን መጠን ነው እያንዳንዱ የሚከፈለን እንደ ፍላጎታችን። እንደ ኢዮብ አይነት ፈተና የጸጋ ይመጣል። ሁለት ነው። ቅድም በምኞት የምናመጣው አለ፣ በጸጋ ደግሞ እግዚአብሔር ወዶን ደግሞ ለበለጠ ጸጋ ሲያዘጋጀ ፈተናዎች ይመጣሉ። ሌላኛው በር ሊከፈት ሲል ትንሿ በር ትሰበራለች ወይ ደግሞ ትዘጋለች፣ ብዙ ነገር ትሆናለች። ትልቁ በር ሊከፈት ሲል ማለት ይሄ የጸጋ ጉዳይ ነው። ይሄ ሁሉንም በጸጋ ነው። አጥፍተንም ደግሞ ተቀጥተን ከሆነ ደግሞ መታገስ ነው የሚኖርበት አይደለም። በትህትና ነው እግዚአብሔር የሚገኘው፣ በፍቅር ነው እግዚአብሔር የሚገኘው። ይሄንን በማመን ልታምኑ ብቻ አይደለም፣ በእኔ ያያችሁትንም አሁኑም በእኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና ይለናል።
ፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 30 ያለው ለሁላችን ይደርስብን ዘንድ እንግዲህ እኔ አሁን ሃይላይቱን ነው የምናየው። ከረዳን ምናልባት እያንዳንዷን ክፍል ከሐዋርያ ስራ ጀምሮ ልናየው እንችላለን። እንደ ጥንካሬያችሁ ነው። አሁን ሳያችሁ የሚፈልግ ሰው የለም። የሚፈልገው ገድላትና ድርሳኗ ብቻ ሰምቶ በቃኝ ነው። ለወንጌል ቦታ የላችሁም ማለት ነው። እና እንዴት ነው መሆን የሚቻለው? ፍላጎታችሁ የሚለካው በቪዲዮ ልክ ነው፣ በምታዩት ልክ ነው፣ በሚታየው ልክ ነው፣ በምትጽፉት ልክ ነው የሚገባኝ። አይ በእኛ በቃ ያስለመድከን እሱ ብቻ ነው ካላችሁኝ ግን በሚቀጥሉት ጊዜያቶች ብዙ ልጆች ጠይቀው ነበረ። ስትሄድ አንድ ሀገር ላይ የቅዱሳኑን ነገር አሁን ለምሳሌ ግሪክ ይሄ ሁሉ እንዳለ የምታውቁ ሰዎች ልትኖሩ ትችላላችሁ፣ ማታውቁት ሰዎች ልትኖሩ ትችላላችሁ። እኔ ግን ሁሉን ነገር ነው ያስተካከልኩት፣ ይዤ የመጣሁት የቀረስኩት ማለት ነው። ለምሳሌ ማልታ ሄጃለሁ። ማልታም ቅድም እንዳልኳችሁ እንደዚህ የእግዚአብሔርን ከሐዋርያት የደከሙበትን ድካም በሙሉ እንደዚሁ ወስጃለሁ። እና እናንተን ነገ እንደዚህ አይነት ነገሮች አይስበንም ካላችሁ አሳውቁኝ። ያው የአሮን ቭሎግ ያው ዓለማዊንም አንዳንዴም ደግሞ መንፈሳዊ ነገሩን ላቀርብበት ይችላለሁ። ግን እንደ እውነት ለመናገር በክርስትናችን በተቻለን መጠን መጽናት ይኖርብናል። አገልግሎታችን እግዚአብሔር ይባርክልን። የነገረን የመከረን እግዚአብሔር ክብር ይመስገን። እንግዲህ በተወሰነች ደቂቃ ይህን ካልኳችሁ ክፍል 3 ጠብቁኝ ማለት ነው። እስከዛው እንግዲህ የዛሬውን ቪዲዮ ደግሞ እመለከታለሁ። ሼር እና ላይክ ማድረጋችሁን አትርሱ።